ዛሬ በቤተ ክርስቲያን ውስጥ መጠራታችን አገልግሎት ማግኘት መታደላችን መቼም ቢሆን ዋስትና ሊሆን አይችልም። የእግዚአብሔር ድርሻ እድል መስጠት ነው። የኛ ድርሻ አሻራን ማኖር ነው። ለዚህ ዘመን አይጥምም ይሄ መልእክት አውቃለሁ። ከምንገድፋቸውና ለመስበክም ከምንጠነቀቅባቸው ከምንፈራቸው መልእክቶች አንዱ ይሄ ነው። አንተ ተከላከልክ፣ ለኛ ግን ወዮልኝ አለ። ይህንን መልእክት የተቀበልኩት እኔና አዲስ ዓለም እግዚአብሔር ረድቶን የዛሬ 3 ሳምንት ሆሳና ላይ ነበረንና በአጋጣሚ ከሌሎቹ አገልጋዮች ወደ 3000 የሚሆኑ ጥንዶች ምናልባት ባልና ሚስቶች ናቸው የተካፈሉበት ኮንፈረንሱን እዛ ላይ እናገለግል ነበር። ከዛ ለእኔ የተለየ የስራ ድርሻ ተሰጠኝና ከጋሽ ፈራው ወልደ ሚካኤል ከሚባሉ ሰው ጋራ እዛ የተለዩ ሰዎችን እንድናገለግል ተሰጠን። እሳቸው ይህንን አገለገሉ፣ ስለ እድልና አሻራ። በነገራችን ላይ ይሄ የለበስኩት ልብስ እዛ የመንግስት ትልልቅ ባለስልጣናት የሰጡኝ ነው እና የክልል ባለስልጣን በመስላችሁ ቅር እንዳይላችሁ። መልእክቱንም አብሬ ከዚህ ጋር ስለመጣ በውስጣችሁ አንዳች ትዝታም እንዲቀሰቀስ ብዬ ነው። ከጋሽ ፈራው ጋር ስለ እድልና ስለ አሻራ ስንማር በትክክል እሳቸው ይህንን አገልግሎት ሊያገለግሉ እንደሚገባ ተገነዘብኩ። ስንቶቻችሁ ጋሽ ፈራው እንደምታውቋቸው አላውቅም። አሁን ስለ ጋሽ ፈራው ረጅም ሰዓት ለመናገር አልችልም። ሽፈራው በቀለማት ስዕል በሚል በወንድያሌ የተጻፈ ደለብ ያለ መጽሐፍ አላቸው። እሱን ማንበብ ይጠቅማል። ጋሽ ፈራው እንደ ማንኛውም ኢትዮጵያዊ ገጠር ያደጉ ሰው ናቸው። የትምህርት እድልም ለማግኘት ብዙ አማራጭ ያልነበራቸው ሰው ናቸው። አሁን እድሜያቸው ከ80 የዘለለ ይመስለኛል። ህይወታቸው ግን በተለያዩ መንግስታት ውስጥ ተፈትኖ በሚገርም ሁኔታ በእያንዳንዱ መንግስት ስርዓት ውስጥ አሻራቸው በግልጽ የሚታይ ሆነዋል። ጋሽ ፈራው በመንፈሳዊ ህይወታቸው አንቱ የሚባሉ የሚከበሩ ሰው ናቸው። በቃለ ሕይወት ቤተክርስቲያን ውስጥ ነው የሚያገለግሉት። በከፍተኛ አመራር ውስጥ ረጅም ጊዜ ሰርተዋል። የቃለ ሕይወትን ማደራጀት በተለይ አጥቢያ አዲስ አበባ ላይ ያለችው እንደዚህ እንድትሆን ቅርጽ እንድትይዝ ያደረጉ ሰዎች መካከል ይጠቀሳሉ። የጋሽ ፈራው ተጽዕኖ ግን ቃለ ሕይወት ላይ ብቻ አይደለም። ሕይወት ብርሃን የሚለውን መጠሪያ ስም ያወጡ እሳቸው እንደሆነ ይነገርላቸዋል። በሙሉ ወንጌልም መስራች ወጣቶች መካከል የዛሬ 60 ዓመት ሙሉ ወንጌል ስትመሰረት አብረው ነበሩ። በኢትዮጵያ ውስጥ ትልቅ አሻራ ያላቸው ሰው ናቸው በመንፈሳዊ ነገር። በፖለቲካውም ያያችሁ እንደሆነ በሶስት በተለይ በታወቁ ትልልቅ መንግስታት ውስጥ አገልግለዋል። የኃይለ ሥላሴ ጊዜ በጣም ወጣት ቢሆኑም በደርግ ጊዜ እስከ ሚኒስትርነት ሊያደርሳቸው የሚችል እድል ገጥሟቸው እምቢ ያሉበትም ጊዜ አለ። ግን ከሚኒስትርነት ማዕረግ በታች ሆነው እምነታቸውን ሳይጥሉ፣ አንዳንዶቻቸው አይገባቸውም። በደርግ ጊዜ እምነትን ይዞ ክርስቶስ እያሉ ማምለክ የማይቻልበት ዘመን ላይ እሳቸው ግን እምነታቸውን ሳይጥሉ ብዙዎች በፖለቲካ ርዕዮቱ ሲወሰዱና ኢቭን ጌታን ሲክዱ ጌታን ያከበሩ በህይወታቸው ለመሞትም ተወራርደው የነበሩ ሰው ናቸው። ኢህአዴግ ሲገባ የመጀመሪያው የፍትህ ሚኒስትር ተደርገው የተሾሙ፣ በኋላ ላይ ከወቅቱ የጠቅላይ ሚኒስትር ከነበሩት ታምራት ላይኔ ጋር በገጠማቸው አለመግባባት ህይወታቸውን ዋጋ ሊያስከፍል በሚችልበት ሁኔታ ውስጥ፣ በነገራችን ላይ እንግሊዝ ሀገር እንደነበሩ ይመስለኛል ካልተሳሳትኩ። ኢህአዴግ ሲገባ ወደ ሀገሬ ሰው ሁሉ ቅር ሲላቸው እሳቸው መጥተው እንደውም ጭራሽ በፍትህ ሚኒስትርነት ያገለገሉና የፍትህ ስርዓቱ የተሻለ እንዲሆን ከሰሩ ሰዎች መካከል አንዱ ናቸው። ይሳካላቸው አይሳካላቸው እሳቸውን መጠየቅ ይሻላል። ግን በዚህ ሁሉ ግን ክርስትናቸውን ያላስነኩ ሰው ናቸው። በማህበራዊ ህይወት ግንኙነታቸው በጣም የሚገርም ኢምፓክት ያላቸው ሰው ናቸው። በደርግ ጊዜ በንጉሱ ዘመን የጀመሩት ጌጃ ቃለ ሕይወት አካባቢ
ወደ 75 የሚሆኑ ችግረኛ ልጆችን ሰብስበው ይረዱ ነበር እና ደርግ ቤተክርስቲያናትን ሁሉ በሚዘጋበት ጊዜ ጌጃ ቃልዮትን ሊዘጋ ሲሄድ እዛ ያሉ የማያምኑ የተለያየ ሃይማኖት ተከታይ የሆኑ ሰዎች እንዴት ይዘጋል ብለው ወጥተው ቤተክርስቲያንን ከመዘጋት ያተረፉ ናቸው። ከዛም በኋላ ይሄው ራእይ ደግሞ አድጎ ብዙዎቻችሁ የምታውቁት የኮምፓሽን ኢንተርናሽናል በኢትዮጵያ ውስጥ ገብቶ ስራ እንዲሰራና ብዙዎችን እንዲጠቅም እንዲያገለግል ያደረጉ ናቸው። ዛሬ በኮምፓሽን አድገው ብዙ ደረጃ የደረሱ ሰዎች አሉ። ከዛ ጀርባ ጋሽ ፈራዋል። ከዛም በኋላ ብዙ ስራዎችን በአፍሪካ ደረጃ ኮምፓሽን ኢንተርናሽናልን በማደራጀትና በማዘመን ስራና ተግባር ብዙ ነገር ሰርተዋል። ከዛም በኋላ እዚህ ሰንዳፋ ላይ የልጆች እድገት ስልጠናና ምርምር ተቋም ከፍተው በነገው ትውልድ ላይ የተሻለ አሻራ ለማኖር የሚተጉ ሰው ናቸው። በዚህ ሁሉ መካከል ጋሽ ፈራውን መጥቀስ የፈለኩበት ምክንያት እኚህ ሰው እንደማንኛውም ሰው በገጠር ተወልደው ነገር ግን አሻራቸው በየቦታው ምን ያህል እንዳለ እንድናስተውል ብዬ ነው። እንዲህ አይነት ነገር ብዙም እንዳልተለመደ አውቃለሁ። የዚህ ትምህርት ዓላማ እኛም በተሰጠን በማናቸውም እድል ምን ያህል ተጠቅመናል፣ ምን ያህልስ አሻራችንን ለማኖር ተክተናል የሚለውን ለመፈተን ወይም ለመሞገት ነው። በመጽሐፍ ቅዱስ ቅድም ፓስተር ሳሚ ሲናገር ሰምታችኋል። ኢየሱስ ያሳየው አሻራ አለ። እሱም በሌላ ጊዜ እንመጣበታለን። ዛሬ ግን በሐዋርያት ሥራ 2 ምዕራፎች ላይ ብቻ ቆሜ የሁለት ሰዎችን አሻራ አሳያችኋለሁ ወይም ለማሳየት እሞክራለሁ። የመጀመሪያው ብዙ ጊዜ የሚጠቀሰው የይሁዳ ታሪክ ነው። በሐዋርያት ሥራ ምዕራፍ 1 ከቁጥር 16 እስከ 17 ያለው በዚህ ክፍል ላይ ይሁዳ እንዴት ባለ ሁኔታ የተሰጠውን እድል እንዳጠፋ እንመለከታለን። የኛስ አሻራ ከይሁዳ አንፃር ምን ይመስላል የሚለውንም እንድንፈትሽ ያስችለናል። እግዚአብሔር በፊቱ ስንቆም የሰጠን 2 ነገሮችን እንድናስብ ይፈልጋል። የትኛውም እድሜ ላይ ከ10 ዓመት ጀምሮ ልጆች አያለው እዚህ እስከ 70-80 ዓመትም ብንሆን ሁላችንን ይመለከተናል። ለምሳሌ ዛሬ እዚህ ቦታ ላይ ፎቶአቸውን በአካል መገኘት ባይችሉ መገኘታቸው እንዲሰማን ፎቶአቸውን የሰቀልንላቸው ወንድማችንና እህታችን የተሰጣቸውን እድል በዘመናቸው መጨረሻ ተጠቅመው ዛሬ ለእንደዚህ አይነት ምስጋና እንድንበቃ አድርገውናል። እግዚአብሔር ለሁላችን እድል ወይም ኦፖርቹኒቲ ሰጥቶናል። ይህንን እድል ደግሞ ከተጠቀምንበት አሻራ ወይም ሌጋሲ ማኖር የምንችልበት ደግሞ አቅም አለን። የእግዚአብሔር ድርሻ እድል መስጠት ነው። የኛ ድርሻ የተሰጠንን እድል ተጠቅመን አሻራን ማኖር ነው። ስለዚህ እግዚአብሔር እድልን ሲሰጠን ያንን እድል ተጠቅመን ለበጎ ሊጠቅም በሚችል ዛሬ ከዚህ ቅጥር ከዚህ ክልል ወጥተን ሰፋ ያለ ነገር እንድናስብ ነው የምፈልገው። ይሄን ብቻ እንድናስብ አይደለም። ዛሬ በዚህ በ1600 ካሬ ሜትር አጥር ውስጥ ከልያችሁ እንድትቀመጡ አይደለም ዓላማዬ፣ እንድናስብ ነው። ምናልባት ከሁላችሁ ይልቅ ይሄ ጉዳይ እኔን ይመለከተኝ ይሆናል በየደረጃው ሁላችሁ። ግን እግዚአብሔር የሰጠንን እድል ምን ያህል እንጠቀምበታለን? ምን ያህልስ ደግሞ አሻራችንን በበጎ ለማዋል እንተጋለን? እዚህ ክፍል ላይ ያለው ይሁዳ እድል ተሰጥቶት ነበር ይለናል መጽሐፍ። ወንድሞች ሆይ ኢየሱስን ለያዙት መሪ ስለሆናቸው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ የተናገረው የመጽሐፍ ቃል ይፈጸም ዘንድ ይገባ ነበር፣ ከኛ ጋር ተቆጥሮ ነበርና ለዚህም አገልግሎት ታድሎ ነበርና ይህም ሰው በአመፅ ዋጋ መሬት ገዛ፣ በግንባሩም ተደፍቶ ከመካከሉ ተሰነጠቀ፣ አንጀቱም ሁሉ ተዘረገፈ፣ በኢየሩሳሌም ለሚኖሩ ሁሉ ታወቀ። ስለዚህ ያ መሬት በቋንቋቸው አኬልዳማ ተብሎ ተጠራ። እርሱም የደም መሬት ማለት ነው። በመዝሙር መጽሐፍ መኖሪያው ምድረ በዳ ትሁን፣ የሚኖርባትም አይኑር፣ ደግሞም ሹመቱን ሌላ ይውሰዳት ተብሎ ተጽፏልና ይላል። ጴጥሮስ ይህንን ስለ ይሁዳ ሲናገር በጣም ደስ እያለው የተናገረ አይመስለኝም። በሐዘን በልብ ስብራት የተናገረው ይመስለኛል።
ይሁዳ ተራ ሰው አልነበረም። ከ12ቱ ደቀ መዛሙርት ጋር ኢየሱስን ለመከተል እድል ያገኘ ሰው፣ ከኢየሱስ ጋር አብሮ ይኖር ለመስበክም የተጠራ ሰው ነበር። ታምራቱን አይቷል፣ ትምህርቱን ሰምቷል። በቀጣይነትም ይህንን ወንጌል ይዞ ወደ ዓለም የማድረስ ታላቁን ተልዕኮ የተቀበለ ሰው ነበር። ነገር ግን በሰማይ ስሙ ሊጻፍ ይችል የነበረው ሰው እንኳ ሆኖ ሳለ በምድር ላይ በሰራው ስራ የተነሳ አሰቃቂ ሞት ሞተ። እድሉን ስላልተጠቀመበት እጆቹ ቆሸሹ። በንጹህ በኢየሱስ ደም እጆቹ ቆሸሹ። ከኢየሱስ ይልቅ ገንዘብን በማስበለጡ ምክንያት አሻራው ሁልጊዜም አሻራ አለው፣ ግን የወንጀለኛ አሻራ ሆነ። ደስ የማይል አሻራ ሆነ። ይሁዳ ደቀ መዛሙርትን የመምራት የወንጌልን አገልግሎት በመምራት አንድ ቦታ የማገልገል እድል ተሰጥቶት ነበር። እሱ ግን ኢየሱስን ለሚይዙ ሰዎች መሪ ሆነ ይለናል። መሪ ሆኖ ተጠርቷል። ግን ለምን አዋለው? ኢየሱስን ለሚይዙ ሰዎች። በዚህ ውስጥ ለኛ የሚሆን ምክር አለ። ዛሬ በቤተ ክርስቲያን ውስጥ መጠራታችን፣ አገልግሎት ማግኘት መታደላችን መቼም ቢሆን ዋስትና ሊሆን አይችልም። ልባችንን ካልጠበቀን፣ ከቅናት፣ ከተንኮል፣ ከገንዘብ መውደድ፣ ካልባሌና ከንቱ ነገሮች ካልተቆጠብን መቼም ቢሆን አሻራችን ጥሩ ሊሆን አይችልም። ወደ ሌላኛው ሰውዬ ታሪክ እንሂድ። ይህ ሰው ሐዋርያ ሥራ ላይ ያለ የአንድ ምዕራፍ ታሪኩን ብቻ አነሳለሁ እንጂ ይህ ብቻ ሰው አይደለም፣ ጳውሎስ ነው። ጳውሎስ ኤፌሶን በምትባል ከተማ የማገልገል እድል ገጥሞት ነበር። በወቅቱ ኤፌሶን ማገልገል በአሁን ዘመን በመካና በመዲና እንደ ማገልገል ከባድ ነበር። ወንጌል ወይም በአክሱም እንደ ማገልገል ከባድ ነው። አንዳንድ ቦታዎች በወንጌል የማይደፈሩ አሉ። ለምን? አርጤምስ የምትባል ባለ 4 ጡቶች ቅርጽ ያላት የፍሬያማነት ልጅን የምትሰጥ ፍሬ የምትሰጥ አምላክ አለች። የአርጤምስ ቤተ መቅደስ በአሁኑ ሰዓት እንኳን እንደ ታጅ መሃል፣ እንደ ናቡከደነፆር የአትክልት ስፍራ፣ እንዲሁም እንደ የግብፁ ፒራሚዶች የዓለምን ጠበብት ግራ ያጋባ ከዓለም 7 ወይም 8 ድንቅ ስራዎች መካከል አንዱ ነው። አርጤምስ ትልቅ ቤተ መቅደስ ነበራት ኤፌሶን ላይ። እርዝመቱ ወደ 130 120 የሚሆን ከአንድ ኳስ ሜዳ ርዝመት የሚበልጥ፣ ስፋቱ 67 ሜትር የሚሆን፣ ወደ ላይ ትልቅነቱ 18 ሜትር በላይ የሆነ በጣም የሚገርመው ነገር 118 ፒላሮች ወይም ምሰሶች አሉት። ወጥ ከሆነ ግራናይት የተሰሩ ናቸው። እነዛ በምን አይነት ቴክኖሎጂ እዛ ቦታ ላይ እንደቆሙ ማንም አያውቅም። አርጤምስ ፖለቲካዊት ናት። ለኤፌሶናውያንና በዛ ለነበረው ለሮም ግዛት ከዛም በፊት ለነበረው ለግሪኮች ዋነኛ ነው። ዲያና ይሏታል ሮማውያን። አርጤምስ ሃይማኖታዊት ናት። ብዙ ሰው ይመጣል ለመስገድ ወደ እሷ። አርጤምስ የኢኮኖሚ መሰረት ናት። በሷ ነው ብዙ ሰው የሚተዳደረው። አርጤምስ ተነካች ማለት ቤተ መቅደሱና ስርዓቱ ተነካ ማለት አገር ይገለበጣል። ጳውሎስ ገባ እዛ አገር፣ ታሪክ ሰራ። የአርጤምስ ሕልውና ከተመ። 3 ዓመትን የፈጀበት አሻራውን ለማኖር እና ምዕራፍ 19 ሐዋርያ ሥራ ላይ ኤፌሶን አገልግሎ ከወጣ በኋላ ምዕራፍ 20 ላይ የቤተ ክርስቲያን ሽማግሌዎች ጳጳሳት ይላቸዋል፣ እነሱን ጠርቶ በጣም ልብ የሚነካ አንድ ገጽ የሚሆን ንግግር ያደርጋል። እሱን በትዕግስት ስሙኝ። ከሚሊጢን ወደ ኤፌሶን ልኮ የቤተ ክርስቲያን ሽማግሌዎችን አስጠራቸው። ወደ እሱም በመጡ ጊዜ እንዲህ አላቸው፣ ወደ እስያ ከገባው ከመጀመሪያው ቀን ጀምሮ በትሕትና ሁሉ በእንባ ከአይሁድም ሴራ በደረሰብኝ ፈተና
ለጌታ እየተገዛው ዘመኑን ሁሉ ከእናንተ ጋር እንዴት እንደኖርኩ እናንተው ታውቃላችሁ። ወደ እግዚአብሔር ዘንድ ንስሐንና በጌታችን በኢየሱስ ክርስቶስ ማመንን ለአይሁድና ለግሪክ ሰዎች እየመሰከርኩ በጉባኤም በቤታችሁ ማወራውላችሁና አስተማርኳችሁ እንጂ ከሚጠቅማችሁ ነገር አንድስ እንኳ አላስቀረውባችሁ። አሁንም እነሆ እኔ በመንፈስ ታስሬ ወደ ኢየሩሳሌም ሄዳለሁ። በዚያ የሚያገኝ ምን እንደሆነ አላውቅም። ነገር ግን መንፈስ ቅዱስ እስራትና መከራ ይቆያል ብሎ በየከተማው ይመሰክርልኛል። ነገር ግን ሩጫዬንና ከጌታ ኢየሱስ የተቀበልኩትን አገልግሎት እርሱም የእግዚአብሔርን ጸጋ ወንጌልን መመስከር እፈጽም ዘንድ ነፍሴ በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ። አሁንም እነሆ እኔ የእግዚአብሔር መንግስት እየሰበኩ በመካከላችሁ የዞር ሁላችሁ ከእንግዲህ ወደፊቴን እንዳታዩ አውቃለሁ። ስለዚህ እኔ ከሰው ሁሉ ደም ንጹሕ እንደሆንኩ ዛሬ በዚህ ቀን እመሰክርላችኋለሁ። የእግዚአብሔርን ምክር ሁሉ ነግሬያችኋለሁ፣ ምንም አላስቀረውባችሁ። በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለመንጋ ሁሉና ለራሳችሁ ተጠንቀቁ። ከሄድኩ በኋላ ለመንጋው የማይራሩ ጨካኝ ተኩላዎች እንዲገቡባችሁ ደቀ መዛሙርቱንም ወደ ኋላው ይስቡ ዘንድ ጠማማ ነገር የሚናገሩ ሰዎች በመካከላችሁ እንዲነሱ እኔ አውቃለሁ። ስለዚህ 3 ዓመት ሌሊትና ቀን በእንባ እያንዳንዳችሁን ከመገሰጽ እንዳላቋረጥኩ እያሰባችሁ ትጉ። አሁንም ለእግዚአብሔርና ያንጻችሁ ዘንድ በቅዱሳን ሁሉ መካከል ርስት ይሰጣችሁ ዘንድ ለሚችል ለጸጋው ቃል አደራ ሰጥቻችኋለሁ። ከማንም ብር ወይም ወርቅ ወይም ልብስ አልተመኘሁም። እነዚህ እጆቼ በሚያስፈልገኝ ነገር ለእኔና ለእኔ ጋር ላሉት እንዳገለገሉ እናንተ ታውቃላችሁ። እንዲሁ እየደከማችሁ ድውዮችን ልትረዱ እሱ ራሱ ከሚቀበል ይልቅ የሚሰጥ ብፁዕ እንዳለ የጌታን ኢየሱስን ቃል ልታስቡ ይገባችሁ ዘንድ በሁሉ አሳየዋችሁ ይላል ጳውሎስ። ኤፌሶን ላይ ያኖረውን አሻራ ነው የሚነግረን። ጳውሎስ በብዙ እንባና ትህትናን ያገለገልኩት ይላል ቁጥር 19 ላይ። እንደ አርጤምስ አምላኪዎችና ካህናት በጉልበቱና በስልጣኑ አልታበየም። ውብ አሻራውን በኩራት አኑሯል። በትህትና በእንባ ስለ ነፍሳት ሲያስብ ጳውሎስ ድንገት መድረክ ላይ የሚቆም ሰው አይደለም። ያለቅሳል፣ ስለ ነፍሳት ያለቅሳል፣ ያነባል። ምንም አላስቀረውባችሁም ይላል። ከሚጠቅማችሁ ምንም ያስቀረውባችሁ ነገር የለም። ሁሉን ነግሬያችኋለሁ፣ ምክር ነግሬያችኋለሁ። የት ስትሉት በጉባኤም ሆነ በቤታችሁ። በኤፌሶን ትልልቅ አምፊቲያትሮች ነበሩ፣ ሺዎች የሚሰበሰቡባቸው፣ ቆመው የሚሰሙት። እዛ ላይ ይሰብካል። አንድ ሰውም እንደ ጌታ ኢየሱስ፣ 2 ሰውም 10 ሰውም ሳይንቅ ያገለግላል። የገጠመውን እድል ሁሉ የሚጠቀም ሰው ነው። ይህን ያክል ካልሆናችሁ አልመጣም አይልም። ለሚጠይቁት ሁሉ በትህትና ይመልሳል። ጳውሎስ ስለ እጆቹ ሲያስብ ንጽህናዎቹን በኩራት ይናገራል። እነዚህ እጆቼ ንጹህ ናቸው ይላል። ምኞት የለባቸውም። ከማንም ወርቅ ወይም ብር ወይም ልብስ አልተመኘሁም። በምኞት አላገለገልኩም። ይህን አገኛለሁኝ ብዬ አስቤ አይደለም አገልግሎት የማገለግለው ይላል በድፍረት። ይልቁኑ ይገርመኛል፣ ጳውሎስ ነው ከሐዋርያቱ ይልቅ ብዙ መልእክቶችን የጻፈ፣ ግን ሌሊት በእጆቹ ድንኳን እየሰፋ ገንዘብ ራሱ እየሰራ ህዝቡን ያገለግላል። እንደውም የበለጠ ከአስራት የበለጠ አገልግሎት ነው ጳውሎስ የሚያገለግለው። አጠገቡ ያሉ ሰዎች እንዳይራቡ እንዳይጠሙ የእሱ እጆች ይሰራሉ። ጳውሎስ እነዚህ እጆቼ ለእኔና ከኔ ጋር ለነበሩት እንዴት እንዳገለገሉ ታውቃላችሁ ይላል። ምቾቱን ጳውሎስ አልተጠነቀቀም። ሀብት ስለማካበት አልተጠነቀቀም። ውብ አሻራዎች ኤፌሶን ላይ ነበሩት። ጳውሎስ ብዙ ቦታ ላይ ይጣል። ከማን እንጀራ በልቻለሁ? ማንን አስጨንቄያለሁ? ለዚህ ዘመን አይጥምም ይሄ መልእክት አውቃለሁ።
ከምንገድፋቸውና ለመስበክም ከምንጠነቀቅባቸው ከምንፈራቸው መልእክቶች አንዱ ይሄ ነው። ግን እውነት ነው። ጳውሎስ ማንም ላይ ሊመክበድ አይፈልግም። ማንንም ስብከቱን አጣፍጦ ሰዎች እንዲሰሙትና ኪሳቸው ውስጥ እጃቸውን እንዲከቱ አይፈልግም። ወንጌልን ይነግራል፣ ወንጌልን ያገለግላል። ጭራሽ ለሌሎች ይጠቅማል። እና ምን ብሎ በድፍረት ይናገር? ከሚቀበል ይልቅ የሚሰጥ የተባረከ ነው። አሜን። ይሄ የጌታ ኢየሱስ ትምህርት ባጭሩ ካየነው ጳውሎስ ኤፌሶን ላይ 4 ትልልቅ አሻራዎችን ጥሎ አልፏል። የመጀመሪያው ቁጥር 26 ላይ እንደሚነግረን እጆቹ ከሰው ደም ንጹህ ነበሩ። ወንጌል ያልሰበከው ያልነገረው ሰው የለም። ላገኘውን አጋጣሚ እድል ሁሉ ለወንጌል ተጠቅሞበታል ብያቸዋለሁ። ያለፉት 2 ሳምንታት እግዚአብሔር ሞግቶናል። በእያንዳንዱ አጋጣሚ ወንጌል ነው ያገናኘን። ወንጌል እንድንሰራ ነው። ከወንጌል የሚበልጥ አጀንዳ የለንም። ለኃጢአተኛው ባትነግረው ደሙን ከእጅህ እሻለሁ። ድሃና ሀብታም እየመረጥን በክላስ እየከፋፈልን ሳይሆን ለሁሉም፣ ለግሪክ ሰውም ለአይሁዳዊውም። ሌላው ሁለተኛው አጽንኦት ለመስጠት ነው የምደግመው። ቁጥር 33 ላይ ምንም አልተመኘም ሲያገለግል። አገልጋይ የሆነው የሆነ ነገር ለማግኘት አይደለም። መገናኛ ቢሮ ላይ በነበርኩበት ጊዜ ብዙ የማያምኑ ሰዎች ከሚመክሩኝ ለምን ቸርች አትከፍትም ነው የሚሉኝ። አንዱ ጠይቀኝ፣ አንተ ካራቴ አትችል፣ ዘይት አትሸጥ፣ በቃ ዘረዘራቸው። የእውነት እኮ ነው የምላቸው። ሲሪየስ ሆኖ መጥቶ እንደውም አንዱ ቃል ገባልኝ። ፓስቶ አንተ ምንድነው አንድ ቪዲዮ አሳየኝና ይኸው ላያቸው ያንተ ሰዎች እንዴት ሰው ላይ ቆመው እንደሚሰብኩ ምናምን አለኝ። ቆይ እኔም አንድ ቀን ራስ ላይ ነው ቆሜ የምሰብከው ስለው፣ ፓስቶ የእውነት ገንዘብ አገኝ እንጂ ችግር የለም አለኝ። የምሩ ነው፣ አብረን እንሸቀላለን አለኝ። ጳውሎስን ተመልከቱት። ምንም አልተመኘው፣ ወርቅ አልተመኘው፣ ልብስ አልተመኘውም። አገልጋይነትን ከጥቅም ጋር አላያያዘውም፣ ከጥሪ ጋር። የሚያስለቅሰው መራቡ አይደለም፣ ወንጌል። እስቲ ጮኻችሁ እንደገና ወንጌል በሉ። ጳውሎስ እጆቼ ይሰሩ ነበር ይላል። እነዚህ እጆቼ ቁጥር 34 ላይ ከኔና ከኔ ጋር ላሉት እንዴት እንደሰሩ። ጳውሎስ ስጡ ብቻ የሚል አልነበረም፣ ሰጪ ነበር። አራተኛው የምናየው እሱ ነው። ለዚህ መልእክት እንዲሆን እነዚህ ሁሉ በጣም በጥልቀት መታየት ያለባቸው ጉዳዮች እንደሆኑ ባምንም፣ በዓለም ላይ አማኞች ሆነው ግን ታላላቅ አሻራ እድሎቻቸውን ተጠቅመው ታላላቅ አሻራ ያኖሩ አንድ 3 ሰዎች፣ 2 እንግሊዛውያን ናቸው፣ አንዱ አሜሪካዊ ነው። ላሳያችሁ። ዛሬ በተለያየ ቦታ ላይ ያላችሁ ሰዎች ትኖራላችሁ። ቁም ነገሩ እዚያ ወይም እዚህ መሆን። ሲስተሙን ሰዎች ሲያማሩ እንሰማለን። እግዚአብሔር ያስተማረን አንድ ነገር በዚህ ጉዞ በዚህ ጆርኒ አንድ ያስተማረን ነገር ሲስተሙን ቢኖር እግዚአብሔር ካለ ሲስተም ተጥሶ እግዚአብሔር ታምራትን ያደርጋል። ይሄ እግዚአብሔር ይሰራል። እግዚአብሔር እውነት ነው በሉ እስቲ። ስላልገጠመን አይደል። እኔ በእውነት እየታበይኩ እየኮራው አይደለም። እኔ በፍጹም የምችለው አይደለም። እጅ ነው የሰጠሁት። እግዚአብሔር ግን ስለጀመረው ዊሊያም ቢልበርፎርስ የሚባል አንድ እንግሊዛዊ በ18ኛው መቶ ክፍለ ዘመን በእንግሊዝ ፓርላማ ውስጥ ተገኝቶ ነበር። በወቅቱ የእንግሊዝ ፀሐይ አትጠልቅም ይባላል። ለምን? እንግሊዝ ዓለምን ሁሉ በምታስከብርበት ጊዜ እሱ የፓርላማ አባል ነበር። ጌታን አግኝቶ ተለወጠ። ዊሊያም ጌታን ካገኘባቸው ቀጥሎ ያሉትን 20 ዓመታት የታገለው ለአንድ ነገር ነው። አፍሪካውያን ባሮችን ነፃ ስለማውጣት። በመጨረሻም
ተሳካለትና ከ20 ዓመታት በኋላ የብሪታንያ ክልል ባለበት ሁሉ የባርነት ሕግ እንዲሻርና በሚሊዮን የሚቆጠሩ ባሮች ነፃ እንዲወጡ አደረገ። ጆርጅ ሙለር የሚባል ሌላ እንግሊዛዊ ደግሞ በ19ኛው መቶ ክፍለ ዘመን የኖረ ሰው በዘመኑ ተነሳና አንድ ራዕይ ይዞ ተነሳ። ያ ምንድነው? ወላጅ አልባ ህፃናትን ስለማገዝ ስለመርዳት ነው የተነሳው። አንድም ልመና ሳያደርግ በጸሎት ብቻ ጌታን እየተማመነ ጌታ ይሰጠዋል። ጌታ ሲያስፈልገው ሰዎችን ይልካል። ከሰማይ ወርዶለት ምናምን እያልኳቸው አይደለም። እግዚአብሔር እምነቱን አጠብቆለት ከ10,000 በላይ ወላጅ አልባ ህፃናት ማሳደግ የቻለ ሰው ነው። የጸሎትን ኃይል በጸሎት ሁሉ እንደሚቻል ለክርስቲያኖች ትምህርት የሰጠ ሰው ነው። ማርቲን ሉተር ኪንግ ጁኒየር አሜሪካዊው የባፕቲስት ቤተክርስቲያን ፓስተር የነበረ ሰው አንድ ቀን ተነሳና በሰላማዊ ትግል ልብ በሉ የአሜሪካን ጥቁሮች ነፃ ማውጣት እችላለሁ ብሎ ተናገረ። የሚታወቀው I have a dream በሚለው ህልም አለኝ በሚለው ንግግሩ ተሳክቶለት ዛሬ በዓለም ዙሪያ ለሚገኙ ጥቁሮች ነፃ መውጣት ምክንያት ሆነ። እነዚህ ሰዎች የተለያየ አገር ያሉ ሰዎች ናቸው፣ ግን እግዚአብሔር ተጠቀመባቸው። ወገኖች ሆይ በዚህ ለተሰበሰብን በተለይ አገልጋዮች ለሆንን ሰዎች መልእክት አለ። ጳውሎስ በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ ደቀ መዛሙርቱን ወደ ኋላ ይስቡ ዘንድ ጠማማ ነገር የሚናገሩ ሰዎች በማዕከላችሁ እንዲነሱ አውቃለሁ። ስለዚህም 3 ዓመት ሌሊትና ቀን በእንባ እያንዳንዳችሁን ከመገሰጽ እንዳላቋረጥኩ እያስባችሁ ትጉ። አሁንም ለእግዚአብሔር ያንጻችሁም ዘንድ ለቅዱሳን ሁሉ መካከል ርስት ይሰጣችሁ ዘንድ ለሚችል ለጸጋው ቃል አደራ ሰጣችኋለሁ ይላል ጳውሎስ። እንደኔና እንደናንተ አይነት ላሉ አገልጋዮች በተለይ ለምታገለግሉ ሰዎች በእንባ የጸለየው ጸሎት አለ። እድል ተሰጥቷችኋል። እድላችሁ ተራጋጣሚ ሳይሆን በመንፈስ ቅዱስ የተሰጠ ሰማያዊ ኃላፊነት ነው ይላል። ለመሪነት ለጳጳስነት ወይም ለሽምግልና የተጠሩ ሰዎች ማሰብ ያለባቸው ይህንን ያገኙትን እድል የሰጣቸው እግዚአብሔር ነው። ይሄ የተሰጣቸውን እድል ለስልጣን ማሳያ ሳይሆን ለአገልግሎት እንዲያሳዩት ይፈልጋል። እንደ ጌታ ኢየሱስ ክርስቶስ የአገልጋይ መሪነትን ስርዓት በማሳየት ማለት ነው። ማገልገል እድል ነው። የምናገለግለው በኢየሱስ ደም የተዋጀችውንና እኔ ብሎ መጥራት መብት ወይም የኔ ብሎ መጥራት የሚችል ብቸኛ ባለመብት የሆነው የኢየሱስን የእግዚአብሔርን ቤተክርስቲያን ነው። እስቲ ምን ታምኑ ጮኻችሁ አሜን በሉ። አባቴ ሶሻሊዝምና ሕፃን ልጅ በሰው ገንዘብ ድርቅ ይላል የሚለው አባባል ነበረው። እኔ ስጨምር እኔ ከማውቀው ነገር አንፃር የቤተክርስቲያን መሪዎች ድርቅናችን በዛ፣ አገልጋዮች ድርቅናችን በዛ። የኔ የምንለው እኔ በጌታ ፊት ዛሬ ቃል አስገባቸዋል። ይሄ ያገኘነው ስፍራ እግዚአብሔር በእኛ በኩል ለቤተ ክርስቲያን መጠቀሚያና መገልገያ እንዲሆን እንጂ እኛ ባለ ንብረት አይደለንም። እኛ ባላደራዎች ብቻ ነን። አደራ ነቤን እነዳጊ ስሙኝ፣ ይሄ የኛ አይደለም የጌታ ነው። እንዴት እንዳገኘ ነው እናውቃለን። 95% አንዳንዴም 99% ቅድም ለህዳስ ነግራን ነበር። የኛ ለማይሆንበት ምክንያት ነበር ጌታ ተናጥቆ ሰጠን። የሰጠን የኛ እንድናረገው አይደለም፣ የሱ እድል ነው ማገልገል። ያው ባለቤት አይደለንም። አንዳንዴ ይመስለናል የኔ እንላለን፣ ብዙ ከንቱ ንግግሮችንም እንጨምራለን። አይደለም
የኔ የምንለው ማንም ሰው ለዚች ቤተክርስቲያን መሞት አይደለም አልቆሰለም፣ አልደማም። የሞተላት ባለቤት አላት። እናንተ የእግዚአብሔር አገልጋዮች ዛሬ አብረን እንደዚህ በክብር ስናገለግል እንዴት ደስ እንደሚለኝ። የዚች ቤተክርስቲያን ኃላፊነት ወደኛ ወድቋል። እግዚአብሔር ሰጥቶናል። በደንብ እንድትሰሙ። አሌክስ ስማ፣ ቴዲ ስማ፣ ሶል መንጌ በደንብ ስሙ፣ ሰብስቤ በደንብ ዳጊ በስም ልነግራችሁ ፈልጋለሁ። እግዚአብሔር ይህንን ኦፖርቹኒቲ ሰጥቶናል። እጃችን ላይ ጥሎታል። ባልተለመደ መንገድ ሰጥቶናል። ሲስተሙን ታውቁታላችሁ። ለምንድን ነው የሰጠን? አያገባኝም ማለት የመራዊ ወይም የሳሚ ብቻ አይደለም፣ የእናንተ የሁላችሁ ነው። ዛሬ በጉባኤው መካከል የፍቅሬን ያክል ይህንን ከባድ ጫና እጭንባችኋለሁ። ሌሎቻችን በስም ጠቅሼ ዘርዝሬ ስለማልጨርስ ነው። ወደፊት የምትመጡ ሰዎች ባለቤት አይደለንም፣ ባላደራ። አንድ ቀን ጌታ የሚተሳሰበን ባላደራ። ስለዚህ አሻራችን ምን ይናገራል? ትጋት አለው ወይ? እንባ አለው ወይ? ልዩነት አለው ወይ? ከሌላው የተለየ ቅድስና ያለው ነው ወይ? ወይንስ ያንኑ አሻሽለን የምንደግመው? አንድ ወዳጅ ምን ብሎኛል? ምርዬ እነሱም እኮ ባይበሉባቸው ይበላሉ አለኝ። ምን ማለት ነው? አንዳንዱ ፊት ለፊት በዚህ ሲበላ አይበሉባ ማለት ይሄ ነው። መብላት አይታሰም። በዚህ የሚዘልቅ አሻራ ነው ወይ? ወደ ሌሎች ይደርሳል ወይ የሚለው ሁላችንን ሊያሳስበን ይገባል። ዛሬ መልእክት ነው የምንሰማው፣ ቃልም ነው። የኮይኖኒያ ቤተክርስቲያን አባላትም ስሙ። እግዚአብሔር ታላቅ አደራ ላያችን ላይ ጥሏል። ጋይ ዘመረን ካርታውን ከሳሚ ጋራ ሰኞ ዕለት እንዳገኘ ነው። ይሄ ያደከመንን ካርታ እቺን ወረቀት ለማግኘት ነው ሄድን። በአካል አበባ ይዘን ያው ዲያሊሲስ አድርጎ ያገኘ ነው። ደክሟል። በብዙ ፈገግታ ተቀበለን። ፈገግታው ናት ስቲል ጠንካራ እና ዘምዬ አንተ ተገላገልክ፣ ለኛ ግን ወዮልኝ አልኩ። ይሄ ከፊት ያለው ቴዲ ስለሆነ ለሁላችሁ አንተ ቤት ታስቀምጠዋለህ። እንዳደራ ለኛ የተሰጠ ዕዳ ነው። ሁሉን ወክለን ይወሰድ። ዕዳ ነው ያለብን። እኔ ምቾት አይሰማኝም። እናንተ ዛሬ አሁንም እናመሰግናለን ስለ እግዚአብሔር ስራ። ዕዳ ወድቆብናል። በዚህ ቢሮክራሲ፣ በዚህ ጭምልቅልቅ ባለ አንድ ቀን የገጠመን ልንገራችሁ። በጣም ወዳጄ የሆነ ሰው ካርታው እጃችን ሊገባበት የሚችለው ቁልፍ ቦታ ላይ ተቀምጦ ክፈት ሲባል ቢሮ ዘግቶ ጠፋ። አልገባኝም፣ እስካሁን አልገባኝም። የመራዊ ቤት አይደለም፣ የቴዲ ቤት አይደለም፣ የሳሚ ቤት አይደለም፣ የእግዚአብሔር ቤት ነው። እንዴት ነው አልገባኝም። ወደፊትም አይገባኝም። እንዴት ተናጥቆ ጌታ እንደሰጠን፣ እንዴት እንደ መርዶኪዮስ። ስለዚህ ዛሬ በመጨረሻ ለጉባኤ ሁሉ ጥሪ ያደርጋለሁ። የመጀመሪያው ቅድም ፌንትን እዚህ ስናመጣ እኔ ሸክም አለኝ አብሬ ጸልያለሁ የምትሉ ከፌንት ጋር አብራችሁ ስሩ። በጣም የተወደደች ጌታ የሚጠቀምባት እህታችን ናት። ሌሎችም እህቶች አሉ። እኔ ገንዘብ አለኝ ካላችሁ እነዚህን እንግዛቸው። እኔ ሰጥቻችኋለሁ። ሌላ ልሰጣችሁ ምችል አንድ መኪና ነበረኝ፣ እሷንም ሰጥቻችኋለሁ። ባይዘው አሁን የለኝም። አሁን ሰሞኑን ቤት ቢኖረኝ ኖሮ በጌታ ፊት በእርግጠኝነት የምነግራችሁ ሸጠው ነበር። ምክንያቱም ከገጠመን መከራ አንጻር አልችልም። በቃ አሁን ያለኝ ነው። ይሄን ሰጥቻችኋለሁ። ዕዳ ነው የጫንኩባችሁ። እኔም በተራይ የምትችሉትን አድርጉ። ለጌታ ስራ ነው ይሄ። ለወንጌል አገልግሎ ነገ ወንጌል ይዘን ነው የምንሮጠው፣ ልጆቻችን የሚያሮጡት። ሌላው በመገንባታው ላይ ለመሳተፍ እድል ተሰጥቷቸዋል። በእኔ የእግዚአብሔር ባርክ። ወዲያው ካርታው ጭምጭምታ ወዲያው ሄዶ ስትራክቸራል እንትኑን ሰርቶ ወዲያው ላከልኝ። በቃ
ብዙ ሚሊዮኖች ብር ይፈጃል። የዛሬ 2 ወር 3 ወር ታሪክ ታያላችሁ። ባለሙያዎች ሆናችሁ እና አሜን እዚህ መካከል ያላችሁ እና አብርሽ ብዙ ሙያ ያላችሁ ሰዎች አላችሁ። ተሳተፉ። ባንክ ብድርም እንመጣለን። ሰምታችኋል። አንዳንዶች ስም አንጠቅስም አላችሁ። እዚህ ባንክ 1 2 3 ሰዎች አይቻለሁ። እንመጣለን አሻራችንን ለማኖር። አኑሩ ከኛ ጋር። ጥሪው ለሁላችን ነው። በጸሎት በቦታው በመገኘት ውብ የሆነ አሻራችንን እናኑር።